ለምሳሌ አንተ እኛውም በክርስትና ከክርስትና ምን ተማርክ ብትለኝ ይቅርታን ተማርኩ ብዬ ልነግርህ እችላለሁ። ማለቴ በዛ ነው የተማርነው። አንተ ከእስልምና ምን ነው ልትማር የቻልከው? ወይም ደግሞ እኔ ወደ እስልምና ብገባ ምንድነው ልማር የምችለው? እኔ ከእስልምና ምንድነው ልማር የምችለው? አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የመጀመሪያው እርሱ ነው። ያ አምላክ ይሞታል ብለህ አታስብም። ከዚህ ትልቅ ተረት ትገላገላለህ። ያያ አይደለ? ያ አምላክ የሆነ ጊዜ ላይ ተጀምሮ የሆነ ጊዜ ላይ ፍጻሜውን ያገኘ ነው። ሰዎች ገርፈውታል፣ ገድለውታል፣ ሰቅለውታል ከሚለው እንትን ትወጣለህ፣ ትገላገላለህ። ያ ሁሉን አሸናፊና ሁሉን ቻይ የሆነ አምላክ ነው ወደሚለው ትመጣለህ። ያያ አይደለ? ያ አምላክ መለኮታዊ ብቻ ባህሪ ነው ያለው። ሰው ነው ወይንም ደግሞ ባሪያ ነው ተብሎ የሚገለጽ ሳይሆን እርሱ የባሪያዎችና የሰዎች ሁሉ አምላክ ነው ተብሎ የሚገለጽን አምላክ ታገኛለህ። አንደኛ። ሌላው ነገር ይቅርታነት ባልከው ነገር አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ የገለጸው ባህሪው የሚገርማቸው ይቅር ባይነት ነው። አላህ ሱብሓነሁ ወተዓላ ይቅር ባይነትን በጣም በርካታ ቦታ ላይ ገልጿል። ለባሪያዎቹ በጣም ወዳድ እንደሆነ ኢነ ረቢ ረሒሙን ወዱድ ይላል። ጌታቸው አላህ ሱብሓነሁ ወተዓላ በጣም አዛኝና ለፍጥረታቱ ወዳድ የሆነ አምላክ ነው። ልክ እንዲሁ ደግሞ አላህ ሱብሓነሁ ወተዓላ ወካነ አላሁ ገፉረን ረሒማ አላህ መሐሪና አዛኝ የሆነ አምላክ ነው ይላል። አልዓፉ ወካነ አላሁ ዐፉወን ገፉራ አላህ ይቅር ባይ መሐሪ የሆነ አምላክ ነው። እንዳለ በቁርአን ላይ እንዳል ባህሪያቶቹ በእነዚህ ነው የተሞሉት። ማ የፍዐሉ አላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ይላል። እኔ እናንተን ቀጥቼ ምንም የምጠቀመው ነገር የለኝም ብታመሰግኑና ብታምኑ እያለ ይናገራል። እያችሁ አይደለ? ያን አላህ ስብሓነሁ ወተዓላ ላ ዩሪዱ ልዓዛብ ሊዕባድ ለባሪያዎቹ ቅጣትን አይፈልግላቸውም። ወላ የርዳ ሊዕባዲህ ልኩፍር ለባሪያዎቹ ክህደትን ኃጢአትን አይፈልግላቸውም። ይልቁንስ በእርሱ ማመንና አንዱ ሌላው እንዲተዛዘን የሚያዝ የሆነ አምላክ ነው። ነቢ አላህ በሐዲስ አልቁድሲ ላይ ምን አለ መሰለ? ያ ዒባዲ እኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ ይላል። ባሪያዎች ሆይ እኔ በራሴ ላይ በደልን እርም አድርጌያለሁኝ፣ ማንም ላልበደል በመካከላችሁም መበዳደልን እርም አድርጌባችኋለሁኝ፣ አደራችሁን አትበዳደሉ ይላል። አላህ ምን ይላል በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? አራሒሙነ የርሐሙሁም ረሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል አሉ። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለ ያዝንላቸዋልና አሉ። አላህ ሱብሓነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። የሚገርምህ እዝነቱ ገና ከአደም ይጀምራል። አደም የዛኔ ኃጢአት እንደሰራ ሁላችንም እናውቃለን። በእስልምና በክርስትና አዳም ኃጢአትን ሰርቶ ነበር። ታዲያ አዳም እንዴት ንስሐ ማድረግ እንዳለበት አላወቀም ነበር። ያን ምህረት ማግኘት እንዴት እንዳለበት አላወቀም ነበር። አላህ ምን ይላል? ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ። አላህ አሳወቀው ለአዳም እንዴት ንስሐ ማድረግ እንዳለበት። በቃ እውቀትን ቻረው። ይሄን አዳምም ከጌታው ከአላህ የንስሐን ቃል ተማረ አወቀ ይላል። አላህ ሱብሓነሁ ወተዓላ ሰጠው ያችን ቃል። ከዚያ በኋላ አዳምም ንስሐ አደረገ። ፈታበ ዐለይህ እኔም አላህ ንስሐውን ተቀበልኩት ይላል። የትኛውን የንስሐ ቃል ነው ያስተማረው? ማስረጃ አለው ከተባለ አዎ አለ። ምን ብሎ ንስሐ እንዳደረገ ሁሉ በቁርአን ላይ ተቀምጧል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አለ። አዳምና ሔዋንም እንዲህ አሉ ይላል አምላክ አላህ ሲተርክልን። ጌታችን አላህ ሆይ ኃጢአትን በማድረግ ነፍሳችንን በድለናል፣ ይቅር በለን ዘንልን። የማታዝንልን ከሆነና ይቅር የማትለን ከሆነ ግን ከከሰሩት ሰዎች እንሆናለን አሉ አለ። አላህስ በንስሐ ተቀበላቸው ወይ? አዎ ተቀብሏቸዋል ንስሐቸውን። ሱራ ጣሃ ላይ ይሄን እንደተቀበላቸው ንስሐቸውን ሲገልጽ ምን አለ? ثم اجتباه ربه فتاب عليه وهدى ከዚያም እኔ አላህ መረጥኩት አዳምን አለ፣ ንስሐውንም ተቀበልኩት፣ ቅኑንም መንገድ መራሁት አለ። ከዚያስ ጨመረለት። ተመልከት፣ የሚገርምህ ወደ አላህ ንስሐ ስታደርግ ጊዜ ከኃጢአትህ ከመጀመሪያው ከነበረህ ማንነትህ የበለጠ ከፍ ያለን ደረጃ ይሰጣል። አደም ኃጢአት ከመስራቱ በፊት ከነበረው ደረጃ ኃጢአት ከሰራ በኋላ ንስሐ ካደረገ በኋላ ያለው ደረጃ ከፍ ያለ እንደሆነ ታውቃላችሁ አታውቁም? አደም መጀመሪያ ከነበረው ደረጃ ንስሐ አድርጎ ወደ አላህ በተመለሰ ጊዜ ከፍ ያለን ደረጃ ሰጥቶታል። አላህ ይቅር ሲልህ ጊዜ ዝም ብሎ ይቅር ብያለሁ የሚል አምላክ ብቻ አይደለም፣ ይበልጥ ከፍ ያደርግሃል፣ ያቀርብሃል ወደ እርሱ። አያችሁ አይደል? የሚገርምህ ባሪያዎቹን ይቅርታ እንደሚያደርግላቸው ጥሪ ሲያደርግላቸው ጊዜ በቁርአን አንተ ሌባ፣ አንተ ቀማኛ፣ አንተ ዱርዬ እያለ አይደለም የሚጠራቸው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑብ። ወላሂ አጠራሩ በጣም የሚገርም አጠራር ነው። ወንጀለኛ ሆነህ ተከሰህ የፈለገ ይቅር የሚያደርግልህ ሰው ጋር ብትሄድ አንተ ሌባ ስንት አድርገኸኝ እኮ ነው የሚልህ አይደለ? አላህ እንደዛ ብሎ አይደለም ኃጢአተኞችን የጠራቸው እኮ ያ ጀማዓ
ምን አላቸው? ቁል በል ሙሐመድ አላቸው ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በራሳችሁ ላይ በነፍሳችሁ ላይ ኃጢአትን በማድረግ ወሰን ያለፋቸው ባሪያዎች ሆይ የሚገርምህ ባሪያዎች ብሎ ወደ ራሱ አስጠጋቸው። አላህ ሱብሓነሁ ወተዓላ ተመልከት፣ እናንተ እንትኖች ብሎ አርቋቸው አልጠራቸውም፣ ወደ ራሱ አስጠጋቸው። መጀመሪያ የእኔ ባሪያዎች የፈጠርኳቸው ፍጥሮቼ ሆይ ብሎ ነው የሚጠራችሁ። እናንተ በነፍሳችሁ ላይ በደል የሰራችሁ ወይንም ደግሞ ወሰን ያለፋችሁ። ከዚያስ ምን አለ? ላ ተቅነጡ ሚን ረሕመቲላህ ከእኔ ከአላህ እዝነት ተስፋን አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ አለ። ቀጥሎ እኔ አምላካችሁ አላህ አጠቃላይ ሁሉንም ኃጢአቶች እምራለሁኝና ተስፋ እንዳትቆርጡ ከእዝነት ያለ። ኢነሁ ሁወል ገፉሩ ረሒም ብሎ ዘጋው። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና። ወአኒቡ ኢላ ረቢኩም አለ፣ ወደ እኔ ወደ ጌታችሁ ተመለሱ አለ። ወአስሊሙ ለሁ ለእኔም ታዛዦች ሁኑ። ሚን ቀብል አን የእትየኩም ልዓዛብ ሱመ ላ ቱንሰሩን ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም ያለ ይናገራል። ስለዚህ ነው እና አምላክ አላህ ስብሐነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። በእዝነቱ ነው የሚጠራቸው። ሰውን ሁሉ የፈጠርኩት በኢስላም መንገድ ላይ ነው ካለ በኋላ ተው ወደ እኔ ተመለሱ እያለ እንደገና ጥሪ ያደርግላቸዋል ለፍጥረታት ሁሉ። አላህ ስብሐነሁ ወተዓላ በጣም መሐሪ የሆነ አምላክ ነው። በጣም አዛኝ የሆነ አምላክ ነው። ወኢኒ ለገፋሩ ሊመን ታበ ይላል። የሙሴ ህዝቦች ያንን የወይፈን ጣዖት ካመለኩ ከተገዙ በኋላ ምን ካሉ በኋላ ሙሴ ተቆጥቶ መጥቶ ያ ሁሉ ከሆነ በኋላ አላህ ምን አለ? ወኢኒ ለገፋሩ ሊመን ታብ፣ ሙሴ ሆይ ወደ እኔ ንስሐ ላደረገ ሰው ግን እኔ መሐሪ ነኝ አብሽር አለው። አያችሁ፣ መቼም ቢሆን በሩን አይዘጋም በባሪያዎቹ ላይ። የንስሐ በሩ እስከ መቼ እንደሆነ ታውቃላችሁ? እስከ ዘመኑ ፍጻሜ ድረስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ፣ የትንሣኤ ቀን ድረስ። እሺ ለአንድ ሰው የንስሐ በሩ የተዘጋበት ጊዜ አለ ወይ? ከዚህ በኋላ ንስሐ ብታደርግ አልቀበልህም ያለበት ጊዜ አለ? ላ የለም። እስከ መቼ ድረስ? እስኪሞት ድረስ የንስሐ በር ክፍት ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልደረሰ ድረስ። እያችሁ እስኪሞት ድረስ የሰው ልጅ ንስሐ ካደረገ አላህ ሱብሓነሁ ወተዓላ ሊቀበለው ቃል ገብቷል። አይ በአላህ ላይ አጋርቷል፣ አስካሪ መጠጥ ጠጥቷል፣ ዝሙት ሰርተዋል፣ ምን ብለዋል? አላህ ሱብሓነሁ ወተዓላ እነዚህን ሁሉ ኃጢአቶች ይዘህ ብትመጣ ከእርሱ ዘንድ ይቅር የሚል የሆነ አምላክ ነው እና አላህ ሱብሓነሁ ወተዓላ በጣም መሐሪና ይቅር ባይ የሆነ አምላክ ነው። ንስሐ ካደረጉ ሰዎችን ይቅር ማለት ብቻ ሳይሆን ሌላን ሽልማት ይሰጣቸዋል። ምን አይነት ሽልማት? ወደ እርሱ ይበልጥ ያቀርባቸዋል። አያችሁ፣ ይበልጥ ያቀርባቸዋል። ይህ ነው አምላክ አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ዩሒቡ አሻብ ታኢብ አሉ። በተለይ ደግሞ ወጣት ሆኖ ንስሐ አድራጊን አላህ በጣም ይወዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን ከልጅና ከሽማግሌ ወጣት ለምን ተለየ ጀማ? ምክንያቱም ልጅ የኃጢአትን ልክ የሚያውቅ አይደለም። ገብታችኋል? ስሜቱ ወደዛ ገፋፍቶትም የሚሰራም አይደለም። ሽማግሌም ልክ እንዲሁ የወጣትነት የኃጢአት ሰይጣን የሚትፈታተንበትን ዘመን ያለፈ ነው። ወጣትስ ከየትኛውም የዕድሜ በላይ ለኃጢአት በጣም ተጋባዥ የሆነ ወጣት ልጅ ነው። ወጣት ሴት ነች። ገብታችኋል? በዚህን ጊዜ ሰይጣንንና ነፍሱን አሸንፎ የዛኔ ወደ አላህ የቀረበ ወጣት ከየትኛውም የዕድሜ ደረጃ ላይ ካለው በላይ ተወዳጅ ያደርገዋል። አላህ በጣም ያቀርበዋል፣ በጣም ይወደዋል። እንዳጠቃላይ አምላካችን አላህ ሱብሓነሁ ወተዓላ ይሄ ነው። በጣም አዛኝ የሆነ አምላክ ነው። በጣም መሐሪ የሆነ አምላክ ነው። ሆነ አይጠበቅበትም። አንጻራዊ መጀመሪያነትም አለ እያልኩህ ነው። ለምሳሌ ከእናንተ ቤት 10 ሰዎች ወንድሞች አሉህ እንበል። እናትና አባትህ ጋር 12 እናድርጋቸው። ከመጀመሪያችሁ ከእናንተ ከሁላችሁም አንዳችሁ እስልምናን ተቀበለ እንበል። መጀመሪያ እስልምናን የተቀበልኩት እኔ ነኝ ቢል ይህ ሰው ትክክል ነው አይደለም? ትክክል ነው። ከምን አንጻር ግን? ከእናንተ ቤተሰብ አንጻር። ኦኬ፣ እንደዛ ሲል መጀመሪያ እስልምና የተቀበልኩት እኔ ነኝ ሲል ከእርሱ በፊት እስልምናን የተቀበለ የለም ማለት ነው? እንደ መጀመሪያ እሱ ነው ማለት ነው? አይደለም፣ ስህተት ነው። ይባል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ከተላኩለት ትውልድ አንጻር እየተናገሩ ነው። ከተላኩለት ትውልድ አንጻር ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ናቸው። ገብቷቸዋል? ይሄን የምለው እኔ ሳልሆን እንዳለ የሊቃውንቶች ፍቺ ነው። ማስረጃ ትችላል ነው። እሺ አንተ ቁርአን ላይ እኮ ከቁርአን በፊት አይሁድና ክርስቲያኖች መጽሐፍት እንዳላቸውና በቁርአን ላይ ደግሞ መጽሐፍቶችን ወደ እውነት እንዲመሩ እነሱን ጠይቃቸው እንደሚል መጽሐፍ ይናገራል።
ስለዚህ ማስረጃው መሐመድ አሁን ክፈትና ማስረጃው ጣለ ተናገርከው። አይሁዶችና ክርስቲያኖችን ጠይቋቸው ያለበትን ክፈት። ምን ልክፈትልህ? ማስረጃ እሺ ያላ እኔ ልንገርህ ወዴት እንደምትሄደው ማወቅ ይችላል። ወዴት እንደምትሄደው ቃል አሁን የቱ እንደሚገኝ ታውቃለህ። فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين። ይሄን አሁን የሚገልጠው እሱ ያለው ምንድነው? አይሁዶችና ክርስቲያኖችን ጠይቋቸው ይላል ነው የሚለው። ወላሂ የለም አይሁዶችና ክርስቲያኖችን ስለሙ በላቸው ነው እንዳሉ ስለሙ ሳይሆን የመጽሐፍቱን ባለቤቶች ጠይቅ ነው። የመጽሐፍ ክፈትና አይሁዶችና ክርስቲያኖችን ጠይቅ ያለበትን አሳየና። አይደለም እንደዛ አይደለም የሚለው የመጽሐፍቱን ባለቤቶችን ጠይቅ። ስለዚህ የለም ማለት ነው። ያው ለአንተ እኔን ተውና ወደ መሐመድ በፊት አይሁዶችና ክርስቲያኖች እንደነበሩ ቁርአን ይናገራል። በቃ ማስረጃ የለውም። አሁን ደግሞ ወደ ተናገረው ልሂድ። ከመሐመድ በፊት ሰለላሁ ዐለይሂ ወሰለም አይሁዶችና ክርስቲያኖች እንዳሉ ይናገራል ቁርአን ነው ያልከው። አሁን አይሰማም ነው ያልከው። መሐመድ በፊት አይሁዶችና ክርስቲያኖች እንዳሉ ይናገራል ነው ያልከው ቁርአን ሰለላሁ ዐለይሂ ወሰለም። ይኸውልህ ቁርአን ምን ይላል መሰለህ? አይሁዶችና ክርስቲያኖች እንደነበሩ እንደውም አብርሃም አይሁድና ክርስቲያን አይደለም የሚል ሐሳብም ያነሳል ቁርአን። ምንድነው ሊል የፈለገው? አሁን እስላም አይሁድ አይደለም ክርስቲያንም አይደለም እስላም ነው ማለት አይደለም። ይሄ ለምንድነው? እያንዳንዱ አሁን እኔ መጀመሪያ የሚለውን ለማምጣት ነው ይሄን ማውራት። መጀመሪያ የሚለው የሙስሊሞች መጀመሪያ አደረገኝ ካለ እሱ ነው መጀመሪያ ማለት ነው ወይ? አይደለም። ማን ነው እንደሱ ብሎ ይፈታል? እኔ ቁርአኑ ነው የሚፈታልኝ። የሙስሊሞች መጀመሪያ አደረገኝ እሱ አጋሪ የለውም። እርሱ የሙስሊሞች መጀመሪያ ከላይ ያለው አሰላሙ አለይኩም። ሰላም አለይኩም። ከቤኒሻንጉል ጉሙዝ ነው ማናገር ማለት ነው። አንድ ጥያቄ ልጠይቅህ ነበረ። በእኛ ማህበረሰብ ማለት ነው በጉሙዝ በአብዛኛው እንደምታውቀው ወደ ቤኒሻንጉል ጉሙዝ ያሉ ጉሙዞች ሙስሊም ናቸው እና በድሮ ጊዜ በለውጥ ጋብቻ ሲጋቡ የነበሩ የድሮ አባቶቻችን ወይ ደግሞ አሁን የሚጋቡ ወንድሞቻችን ለጾም አሁን ቢፈልጉ ኒካ በሐላል መንገድ ስላላሰሩ መጾም ይችላሉ ወይስ መጾም አይችሉም የሚለው ነገር እንድታስረዳኝ ነበር። ጾምን መጾም አለባቸው። ጾምን ካለመጾም እና ከመጾም ጋር የሚያያይዘው ነገር የለም። ጾማቸውን መጾም አለባቸው። ኒካሁ የታሰረው በተሳሳተ መንገድ ከሆነ ግን የዛኔ እነዚህ ሰዎች ኒካሁን ኢስላም በደነገገላቸው መንገድ ማሰር ነው ያለባቸው። እነሱ ኒካ አላሰሩም። በለውጥ ጋብቻ ስለሆነ ልጅቷ በተገዳ ነው ወደ ሌላ ሰው የምትሄድ፣ ያችኛውም ደግሞ ተገዳ ነው የምትመጣ እና በዛ ሰዓት በለውጥ ጋብቻ ስለሆነ ኒካ ምናምን ጥሎሽ የሚባል ነገር የለም። በዝም ብሎ በቃ በለውጥ ጋብቻ እንድትለዋወጡ ቤት ይኖራሉ፣ በዛውም ልጅ ይወልዳሉ። ጾም ሲገባ ግን እንዴት ነው የሚሆነው? ነው ያለ ከጾማቸው ጋር የሚያያይዘው ነገር የለም። ጾማቸውን ይጹሙ። ነገር ግን የዚህ አይነቱ የጋብቻ ስነስርዓት ኢስላም ስለማያጸድቀው ወደ ኢስላም ከገቡ በኋላ ሰዎች የኒካሁን መንገድ እንደገና ያስተካክሉ፣ ይሰሩ። እንዴት ነው የሚችሉት ከተባለ ጨርስ አንድ ጊዜ ከጾሙ ጋር የሚያያይዘው የለም። ጾማቸውን እንዳያቋርጡ ይጹሙ፣ መጾም አለባቸው። ነገር ግን የጋብቻን ሁኔታ ያስተካክሉት። ቢያንስ አንድ ሀይድ እስክታይ ልጅቱ ይለያዩና ከዚያ በኋላ ኢስላም በደነገገው መንገድ ኒካ ያስራሉ። ኒካ ለማከር በኢስላም መንገድ ነው 4 አካሎች መገኘት አለባቸው። አንደኛ የሚያገባት ሰው፣ ሁለተኛ የልጅቱ ወኪል አባቷ ካለ እሱ፣ ከዚያ በኋላ 2 ምስክሮች ወይንም ሻሂዶች። እነዚህ ከተገኙ ኒካሁ ይፈጸማል። ምስክሮቹ ከሷ ወይም ከሱ ሊሆኑ ይችላሉ።
ወይም ከሁለቱም ማድረግ ይቻላል። አንዳንድ ችግር የለውም። እኔ አሁን እንደራሴ በቅርቡ ኒካ ላስር ነበር፣ ላገባ ነበር። በጣም የምወዳት ልጅ አለች እና እሷን ሽምግልና ልኬ ለማግባት ሁሉም ነገር ተዘጋጅቼ፣ በእኛ በጉምዞች ብዙ ጥሎሽ አለ የሚጠይቁ እስከ 100,000 ከዛም በላይ ትጠይቃለህ ጥሎሽ እና ያን ከሞላን በኋላ የልጅቷ አባት መጨረሻ አካባቢ አልቀበልም ብሎ የማለት እንትን አመጣ፣ አልመግባባት። መጨረሻ አካባቢ ሁሉም ነገር ከተገዛ በኋላ ከተዘጋጀ በኋላ ጥሎሽን ከተዘጋጀ በኋላ አልቀበልም፣ ልጄን በቃ መስጠት ፍላጎት የለኝም ምናምን ብሎ፣ ልጅቷን ግን በጣም ነው የምንዋደድ፣ ሁለታችንም ኒካ አስረን በትዳር ውስጥ አብረን እንድንኖር እንፈልጋለን። እሱ ግን አሁን በመካከላችን መሀል ጣልቃ ገብቶ ማለት ነው። መጠየቅ የፈለግከውን ባጭሩ ምን ነበር? መጠየቅ የፈለግኩን ባጭሩ ማለት ነው፣ ልጅቷ አባት ፈቃደኛ ካልሆነ እንዴት ነው ኒካዋን መታሰር አይችልም? አይቻልም? እምቢ ያለበት ምክንያት ሸሪዓዊ እና አሳማኝ ምክንያት ካለው የዛኔ ተሰሚነት ይኖራቸዋል። ምንም አይነት አሳማኝ የሆነ ሸሪዓዊ ምክንያት ከሌለው ሸሪዓ ፍርድ ቤት መጋባት ይቻላል። ምክንያቱ እምቢ ያለበት በለውጥ ስለጠየቀኝ ነው። እኔ ደግሞ እምቢ ስላልኩት ነው፣ ለውጥ አልፈልግም። እሱ ትክክል ነው፣ ያንተ ነው ትክክለኛ ተቀባይ። ምክንያቱም የእሱን መንገድ ኢስላም አያጸድቀው። ስለዚህ ለማስረዳት ሞክርና የኢስላም መንገድ ብለህ ከተቀበለ ሰየው፣ እምቢ ካለ ደግሞ ሸሪዓ